ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ሁላችሁም እየገባችሁ ቪዲዮውን እንድታዩና እንድታዳምጡ ጠይቃችኋለሁ። እየገባችሁ ደግሞ ሰብስክራይብ አድርጉኝ፣ አበረታቱኝ። ወደ ዛሬው ታሪክ አልፋለሁ። የዛሬው ታሪካችን ደግሞ የነቢዩላህ ሙሳ አለይሂ ሰላም ታሪክ ነው። ወደ ታሪኩ ጊዜው ዩሱፍ አለይሂ ሰላም ከሞተ 97 ዓመታትን አስቆጥሯል። በዩሱፍ አማካኝነት የግብፅን ምድር ገብተው በመንፊስ ከተማ መኖር የጀመሩት የያዕቆብ ልጆች ሁሉ ሞተው አልቀው የልጅ ልጆቹ ግን በመተካካት ግብፅን እጅጉን እየሞሏት ነው። ምንም እንኳን ያኔ በዩሱፍ አለይሂ ሰላም ዘመን እነዚህ በኒ እስራኤሎች የያዕቆብ ልጆች በግብፅ ምድር የተከበሩ ሰዎች ቢሆኑም አሁን ላይ ያለው ንጉስ ግን እጅጉን ይበድላቸው ጀምሯል። ይህን ጊዜ ነበር እንግዲህ አላህ ለበኒ እስራኤሎች ነፃ እንዲያወጣ ሙሳን የላከው። የሙሳ የዘር ሐረግም ሙሳ ኢብኑ ዒምራን ኢብኑ ሰሐር ኢብኑ ቃሂስ ኢብኑ ላዊ ኢብኑ ያዕቁብ ኢብኑ ኢስሐቅ እያለ ይቀጥላል። ሙሳ ከመወለዱ በፊት ፊርዓውን አንድ ቀን በህልሙ የሆነች እሳት ከኢየሩሳሌም ወደ ግብፅ መጣ የግብፃውያንን ቤት እየዞረች ታቃጥልና የበኒ እስራኤሎችን ቤት ስትተው ተመለከተ። እና ይህ ህልም እረፍት የነሳው ንጉስ በነጋታው ጠንቋዮችና ኮከብ ቆጣሪዎችን ሰብስቦ የህልሙን ፍቺ ሲጠይቃቸው ከነዚህ ከያዕቆብ ልጆች ወይም ከበኒ እስራኤሎች አንድ ንግስናህን የሚሽር ልጅ ሊወለድ ነው አሉት። ፊርዓውን ይህን ሲሰማ በጣም በመደንገጥ የበኒ እስራኤል ወንድ ልጆችን እንዳለ እንዲገደሉ አዘዘ። ምንም አይነት ወንድ ልጅም ቢረገዝ እንደሚገድልም ትዕዛዝ አስተላለፈ። የፊርዓውን ትዕዛዝ መተግበር ጀመረ። በጣም ለቁጥር የሚያዳግቱ የበኒ እስራኤል ወንድ ልጆች እንደ ግፍ ተገደሉ። በመጨረሻም ይህ ህግ ማሻሻያ መደረግ እንዳለበት የግብፅ ህዝብ አቤቱታ ሲያቀርብ ፊርዓውንም ዘወትር የሚተገብረውን የግድያ ተግባር 1 ዓመት ግድያ እንዲያቆምና 1 ዓመት እንዲገድል አደረገ። በዚህ ሁኔታ ነበር የማይገደልበት ዓመት ላይ ሐሩን የተባለው የሙሳ ወንድም ተወልዶ በሚገደልበት ዓመት ደግሞ ሙሳ የተወለደው። ሙሳ ልክ እንደተወለደ የሙሳ እናት ህፃኗን አይኗ እያየ እንዳይገሉባት በጣም ተጨነቀች። የምታደርገው ጠፍቷት በመዋለል ላይ ሳለች አላህም እናትየውን ከእንጨት የሆነ ሳጥን ሰርታ በዚያ ሳጥን ውስጥ ህፃኑን እንድታስገባውና ሳጥኑንም ከነ ህፃኑ ወንዝ ላይ እንድትጥለው አዘዛት። ይህንንም ህፃን ነብይ አድርጎ እንደሚመልስላት ቃል ገባላት። በዚህ መሰረት የሙሳ እናት ህፃን ልጄን በጨርቅ ጠቅልላ በሳጥን አሽጋ ሆዷ እየባባ በናይል ወንዝ አሻግራ ሸኘችው። ውሃውም ሳጥኑን ከነ ህፃኑ እያንሳፈፈ የልጆችን ግድያ ትዕዛዝ ወደ ሰጠው ፊርዓውን ግቢ ይዞት ገባ። በሰዓቱ የፊርዓውን የሚስቱ አገልጋዮች እዚያ ወንዝ ዳር እየታጠቡ ነበርና ይህን ሳጥን ሲመለከቱ በውስጡ ወርቅ ያለ መስሏቸው ለእመቤታቸው ሳጥኑን ሳይከፍቱ በስጦታ መልክ ወስደው አስረከቧት። የሙሳ እህት እዚያ ቤተመንግስት ውስጥ ተቀጥራ ትሰራ ነበርና እናቷ የጣለችውን ሳጥን በገዳዮቹ እጅ መግባቱን ስታረጋግጥ ወደ እናቷ ስትከንፍ ሄዳ ነገረቻት። እናትም ልጄን ተመልሳ ሄዳ ሁኔታውን እንድታጣራላት ላከቻት። ልጅቷም ሁኔታውን ለማጣራት ቤተመንግስት ተመልሳ መጣች። ንግስቲቱም አገልጋዮቿና ባለቤቷ ባሉበት ቦታ ሳጥኑ እንዲከፈት አዘዘች። ሳጥኑ ሲከፈትም ልብን የሚያማልል ውብና ማራኪ ልጅ በሳጥኑ አገኙ። የፊርዓውን ሚስት ልጅ መውለድ አትችልም ነበርና ልጅ ስለሌለን እባክህ ይህን ህፃን አትግደለው፣ ወደፊትም ልጃችን አድርገን እንይዘዋለን አለችው። እሱ ህፃንን መግደል ቢፈልግም የሚስቱን ሐሳብ መቃረን አልፈለገምና በሐሳቧ ተስማማ። አሁን አስቸጋሪው ነገር መጣ። ይህን ምግብ ያልጀመረ ህፃን ማን ያጥባው? የተለያዩ አጥቢ እናቶች ይህን ህፃን ሊያጠቡ ቢሞክሩም ህፃኑ ግን የማንንም ጡት ከአፉ ሊያስጠጋ ፈቃደኛ አልሆነም። ይልቁኑ አጥቢዎቹ ሲመጡ ይባሱኑ ያለቅስ ነበር። የፊርዓውን ሚስት እጅጉን ተጨነቀች። አላህ በልቧ የሙሳን ፍቅር ስለከተበባትም በህፃኑ ለቅሶ ጭንቀት ምትገባበት ጠፋት። ይህ ሁሉ ሲሆን ሁኔታዎችን ተከታተለ የነበረችው የሙሳ እህት ምንም እንደማያውቅ ሆና ይህን ህፃን ለእናንተ የሚያሳድግላችሁ ቤተሰብ ላመላክታችሁ ታማኝም ናቸው አለቻት። ይህን ስትሰማ የፊርዓውን ሚስት ደስታዋ ወደር አጣ።
የፈለጉትን ክፍያም ለአጥቢያዋ እንደሚከፍሉም ቃል ገቡላትና የሙሳ ትክክለኛው እናት እንድትመጣ አደረጉ። የሙሳ እናት ቤተመንግስት ገብታ ልክ ልጇን ስትመለከት ልቧ ተንሰፈሰፈ። እንባዋ ከዓይኗ ሲሾልክ ተቃረበ። እንደምንም ራሷን ተቋቁማ ህፃኑን ልታጠባ ስታቅፈው ህፃኑ ለቅሶን ትቶ ጡቷን ይመጣው ጀመር። ፊራውንና አሲያ የፊራውን ሚስት ይህን ሲመለከቱ በጣም ተደሰቱ። በዚህ ሁኔታ የሙሳ እናት እየተከፈላት ልጇን ለ2 ዓመት ያህል አጠባችው። ጊዜ ጊዜን እየተካ ሙሳም ትልቅ ልጅ ሆነ። ምንም እንኳ ሙሳ የፊራውን የአብራኩ ክፋይ ባይሆንም በህዝቡ ዘንድ ግን የፊራውን ልጅ በመባል ነው የሚታወቀው። ከዕለታት አንድ ቀን ሙሳ በጠራራ ፀሐይ ከተማ ውስጥ እየተራመደ ሳለ አንድ ግብፃዊና አንድ በኒ እስራኤላዊ ሲደባደቡ ተመለከተ። በኒ እስራኤላዊውም ሙሳን አድነኝ በማለት ተጣራ። ሙሳም ይህን ጊዜ ግብፃዊው ላይ ገራሚ ቦክስ ሰነዘረበትና ሳያስበው የግብፃዊ ህይወት በሙሳ እጅ አለፈች። ይሁን እንጂ ማንም አላወቀበትም ነበር። ይህን ጊዜ ሙሳ በጣም በመጸጸት አላህን ምህረት ለመነው። አላህም ተውበትን ተቀብሎት ሙሳ ሆይ በልቅናዬ እምላለሁ ይህች የገደልካት ነፍስ ለቅጽበት እንኳ በኔ ጌትነት ያመነች ብትሆን ከባድ ቅጣትን አቀምስህ ነበር አለው። ሙሳም ከዚያ ቀን አንስቶ የግብፃዊ ሟች ወገን መተው እንዳይበቀሉት በጣም ስለሰጋ እንቅስቃሴውን በጥንቃቄ ማድረግ ጀመረ። በማግስቱም ሙሳ ከተማ ላይ ሳለ ይህ ትናንት ሲደባደብ የነበረው በኒ እስራኤላዊ የሙሳ ዘመድ ዛሬም ከሌላ ግብፃዊ ጋር ሲደባደብ ተመለከተው። የሙሳ ዘመድ ሙሳን ሲመለከት ዛሬም የእርዳታ ጥሪውን ለሙሳ አሰማ። ሙሳም ወገኑ በኒ እስራኤሉን ሲመለከት አንተ በርግጥ ግልጽ ጠማማ ነህ አለው። ወገኑም በትናንትናው ቀን ነፍስን እንደገደልክ ልትገድለኝ ትፈልጋለህን? በምድር ላይ ጨካኝ መሆንን እንጂ ሌላ አትፈልግም፣ ከመልካም ሰሪዎችም መሆንም አትፈልግም አለው። በዚህ አካባቢ የነበሩ የግብፅ ነዋሪያንም ወገናቸውን የገደለው ሙሳ መሆኑን ሲያውቁ እሱን ሊገድሉት መመካከር ጀመሩ። ይህን የሰማ ሂስቂል የተባለ ግብፃዊ ሙእሚን ለሙሳ ግብፃውያን አንተን ሊገድሉ እየተመካከሩ ስለሆነ የግብፅን ምድር ለቀህ እንድትወጣ እመክርሃለሁ ብሎ መከረው።